የማይቆጡት ልጅ ቲመቱት ያለቅሳል አለ ሀዋ። ወዴት እየሄድሽ ነው ብለሽ ደግሞ ራቁትሽን እርቃናሽን እያሳየሽ ለመሄድ ልትጀምሪ ነው እንዴ? ባሏን ጎዳሁ ብለዋ ቂጧን በእንጨት ወጋችው የምትባለው ሴት ተምሳሊት አንቺ ነሽ ማለት ነው። ኧረ ተው ሴቶች፣ ኧረ ተው። ኧረ የሚነገረውን የሚወራውን የሚሰራውን ጠንቀቃችሁ ወቁ። ኧረ ለልጅ ነውር ቪዲዮ ጭናችሁ አትጠብቁ። አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው ውዶችዬ። ዛሬ የመጣሁት እንግዲህ በጀማልና በሀዋ ነው ማለት ነው። ወንድ ልጅ ተየትም ውሎ መጥቶ ሰርቶት ይመጣ፣ ሴት ልጅ ተቤት አህያ ሆና፣ ወንድ ልጅ ተውጭ ጅብ ሆኖት ይመጣ፣ ሴት ልጅ ተቤት ሆና አህያ ሆና ተጠብቀው ይባላል። ምን መሰላችሁ? የሚሰራ ሰው ይርበዋል። ትርበው ሴቲቱ ተቤት ደግሞ አዴግዲጋ በስራ ደክማ ምግብ የሚጠጣ የሚበላ አቀራርባ መጠበቅ ግድ ይላታል ማለት ነው። እንኳን ይሄ ለቤቱ ለልጆቹ ለሷ ጭምር እየለፋ የሚመጣው አይደለም ለማናቸውም ሰው ለፍቶ ጥሮ ግሮ ለደከመው ሰው ተውጭት ይመጣ ማብላም ማጠጣት ሀቅ ነው፣ ሱናም ነው፣ አጀርም ይገኛል ማለት ነው። ሀዋ ወላሂ ልክሽን ወቂ። ይሄ ልጅ ለፍቶ ግሮ ለአንቺ ለልጆቹ ለቤቱ ብሎ ነው ጥሩ ግሮ የሚመጣው። አንቺ አረብ ሀገር በኖርሽ ሰዓት ሰባቱን ሳልባሽ እየሰበሰብሽ ያለህን ለልጆችሽ ጥሪትና የጭቃ ቤት ሰርተሻል እንዲያልሰራሽም። እሱ ግን አረብ ሀገር በነበረ ጊዜ ቤት ጀምሮ ነበር። ተያዘ አገሩ ሂዶ ጠንክሮ ሰርቶ ቤቱን ጨረሰ። ልጆቹን፣ ሚስቱን፣ ቤተሰቦቹን ቀጥ አድርጎ ይዟል። አሁን ጀማልና ዲያውር ማለት ነው 30 እንኳን እድሜያቸው አልገባም። ገና ላይ ናቸው ይለያሉ። 20 ምናምኖች ናቸው እድሜያቸው። የነሱ የስንት ታላላቅ እንኳን ማለት ነው እየተሞላፈጠ ልጆቹን ቤቱን የመምራት አቅቶት ልጆቹ አስፋልት ላይ፣ ልጆቹ ጎዳና ላይ፣ ሚስቶቹ ተበታትነው ነው ያሉት። የነ ጀማል የነ ዲያውድ የስንት ታላቃቸው እንኳን ቤት መምራት እያቃታቸው ማለት ነው። እነዚህ ግን አንቦቀቀላ ልጆች ዋጋ እየከፈሉ ለልጆቻቸውና ለሚስቶቻቸው እነሱ የትም ወጥተው ገብተው ጥረው ግረው እየመጡ ሚስቶቻቸው ልጆቻቸውን ፏርገው እያስተዳደጉ እያሳደሩ እያበሉ እያጠጡ እያበሰሉ አዘንጠው እየያዙ ለምንድን ነው እንደዚህ የምትሆኑት ሴቶች? እስቲ እናንተም እንደው እስቲ አንድ ቀን ሄዳችሁ በባሎቻችሁ ምትክ እስቲ ውጭ ስሩ። እስቲ ውጭ ስሩና ጉብዝናችሁ ይታይ። ምንድነው እናንተ እንደዚህ የሚያደርጋችሁ? ነጋ ገባ አፍቅረህብኛል፣ ወጣ ገባ ሴት ይዘህብኛል። ያዝ ምን ችግር አለው? አንድ ወንድ ለአራት ሴት ይፈቀዳል። ያዝ ታስተዳደረ የማስተዳደሩ አቅም ታለው ያዝ ምን ችግር አለው? ባልን እኮ ማለት ነው ነጋ መሸ እየጨቀጨቅሽ አይደለም ወዲ አንቺ የምትመልሽው። በጥበብ በስነ ስርዓት በጥሞና በዲስፕሊን በመላ በዘዴ ነው ወዲ አንቺ እንዲመለስ ወዲ አንቺ እንዲስተካከል የምፈልጊው። ሴት ልጅ በተፈጥሮዋ ብልሃተኛ ናት ይባላል። ስለዚህ በብልሃት እንጂ ትመጣ እጅሽን አጣጥፈሽ ቪዲዮ ደቅነሽ ማንጋውረህ ነው የተነፋኸው ሽቱ ሴት ይላል እያልሽ ብትይው ጭርስ እየተበላሸ ውጭ እየተመለከተ አንቺን እየናቀ አንቺን እያንቋሸሸ ለመሄድ ይፈልጋል። ያቺ ጨቅጫቃ ተወጣ ትገባ ትጨቀጭቀኛለች። ምን ነው አንዲቱ ሰላም የምትሰጠኝን ወልጄ እሷ ጋፎይ ብያል ኖርም እንደ እያለ እየራቀሽ ነው የሚሄደው። አወቅን እያለኛ ሴቶች ማለት ነው ብዙውን ነገራችንን እናበላሻለን ማለት ነው። ሴት ልጅ ጥበበኛና በጥበብ በብልሃት ግቢው አለቀ። እንደገና ደግሞ በቪዲዮ እየደቀሽ ለሌሊ የሚቀር ነውር አትስሪ። ዛሬ አንድ ሮብ ወይም አንድ ቢጃማ ወይም አንድ ልብስ ስንት እንደሚገዛ ታያለሽ። ኢትዮጵያ ነሽ ያን የመሰለ ሮብ ለምን ትቀጀዋለሽ? ይሄ ራሱ የጥጋብሽ ጥግ ነው። ቁጭ ብለሽ ትበያለሽ፣ ትጠጫለሽ። እሱ ላቡን ጠብ አድርጎ ለፍቶ ግሮ ይመጣል። አንቺ መድረሻ አጣሽ። ሀላስ ባል እንደሚሰጠው ማታ አልጋ ላይ ይሰጥሻል። መሽምታ ይሰጥሽ አያድርም። ቤትሽን ልጆችሽን አንቺን ጸዲ አድርጎ አብልቶ አጠጥቶ ንጹህ አድርጎ ታኖርሽ። ማታ አልጋ ላይ የሚሰጠውን ተሰጠሽ። ምን አመረሽ? ለምን 30 አያገባም? ሴቶቹ እሽታሉት። ሴቶቹ ልጅ ያለህ ሚስት አለህ አናገባህም ትሉት እንጂ ችግሩ ሴቶቹ እሽታሉት ያግቡት። እቃው እንዲሆነ እንኳን ላንቺ ለብዙ ሰው ይተርፋል። አንድ ወንድ በአንድ ቀን 30 ሰው ማስረገዝ ይችላል። አዎ
እዛችም ጠብ እዛችም ጠብ እያደረገ 30 ሰው ያስረግዛል። ኃይሉና አቅሙታለሁ እና በቂሽ ነው። እቃው ይበቃሻል። አትሻሚ። ለሌሎችም እድል ስጪ። ሌሎችም ይካፈሉ። አንቺ እየበላሽ እየጠጣሽ በወጣ በገባ ቁጥር ማንጋነህ የትነህ እያልሽ ተቸከችኪው። ምስኪኒቱ ትዳር ፈላጊቱ ቤት የሚያምራት ትዳር የሚያምራት ጎጆ የሚያምራት ትፈልገዋል። ሌላ አጥን የምታረገው እና አትጃጃሊ። ስርዓትሽን ይዘሽ የነበርሽበትን ድህነት አትርሽው። ቤተሰብም ጋር ትትኖሪ አንቺ አያምርብሽም። አመር ነው የምመስለው። እንደዚህ እያበላሽ እያጠጣሽ እንኳን አመድ የመሰልተሽ ነሽ ከረንሽ። እንደ ሰው አድረሽ አትለወጪ። ፈካ ጠዲያቲ ያው ነሽ። እንደ ድሮ ሰው ዝም ብለሽ አመላመድ እንደሚሄድ ያለ አይደለ የድሮ ሰው እንደዛው ነሽ። ከቴ ቤተሰብ ጋር 2 ልጅ ይዘሽ ሂደሽ ታብጃለሽ ማለት ነው። ስለዚህ ጸባይሽን አኑረሽ፣ ጸባይሽን አሳምረሽ፣ ጸባይሽን አስተካክለሽ ባልሽ ጋር ሙሽራ አድርጎ ያኖርሽ። ሴት ልጅ ምን የሚጠቅማትን አታውቅም። ሴትና አህያ እንዲና በተፈጥሮዋ ሴትም የሚጠቅማትን አታውቅም፣ አህያም እንደዛው ማለት ነው። ስለዚህ የኢትዮጵያ ሴቶች ወንዶቹ በአቅማቸው ግረው ጥረው ለእናንተ ዋጋ እየከፈሉ እናንተ ደግሞ ባሎቻችሁን ጎንበስ ቀና እያላችሁ እያንከባከባችሁ ኖሩ። ዛሬ በጀማልና በዲያውድ እድሜ ልንገራችሁ አይደለም 2 ልጅ አይደለም ቤት ተከራይቶ አይደለም ሚስቱን ፏርጎ ማኖር ለራሱ ርጠው ባልጠገቡበት ጊዜ ነው ወደ ትዳር ገብተው ልጆቻቸው ሚስቶቻቸውን ፏርገው የሚያኖሩት። ለምን እንደዚህ ቅጥሽን ታጫለሽ? አዲያ ቅዴጆ ልብስሽን እያንቧለቅሽ ዲያቦሽን ታያለሽ። ተዛ እንስሳውም አውሬውም ሰውም ሁሉም ልገናኝሽ ይልሻል። ዲያቦሽን እያሳየሽ ተከጂ ቅዴጆ ለሱ ታልሽ ቅዴጆ። የሚያገባት ሚስት ትስቅብሻለች፣ ሰው ሁሉ ይስቅብሻል። ቅዴጆ እና በነበረን ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ቻው።